በጌታ ሁላችሁም አባት ነኝ። ምንም አይደለም። እኔ ከሌላ ሰው ነው የሰማሁት። አሁን አንዳንድ ሰዎች እኔ ፊት ለፊት ነው የምናገሩት ሪቮ፣ ግን አንዳንድ ሰዎች ምን ይሉኛል በጎን ይመጡና ሪቮ እኮ እሳቸው አልወለዱም፣ ሚስትየውን ይዘው ሄደው የሆነ ቦታ በአገልግል ነው ያስወለዷት ምናምን። እንዴ ይሄ ጎጃም ውስጥ አይደለ ወይ ጎንደር አይደለ? እንዴት ነው በአገልግል የሚወለድ? ኧረ አለ አለ አለ። ሪቮ ነፍሳቸው እርግዝናው ቀን አልተደሰተም። አባቴ ያለው ሰውዬ አባቱ አይደለም እንዴ? የትኛው የልጅሽ አባት? እኔ እኮ ሁሌም ነው የምናገረው ለልጄ እኮ እናቱም አባቱም እኔ ነኝ። አይ አባት ተብሎ የሚጠራበት አለ አይደል? ያ ሰውዬ አጭበርብረሽው ነው ወግረሽው ነው የኔ እህት? እንዴት እኔ ነኝ እኮ አባቱም እናቱም በእርግጫ ብዬ አባረሬው ነው እንዳንተ ሲዥለጠለጥብኝ አባረርኩት። እኔ ዥልጦ እንዳልወድም ባይዘው ሪቮ ዥልጦ እንዳልወድም ባርቢ እኮ ባይዘው ቪቮ በእውነት ለመናገር ባርቢ ለልጇ በጣም ነው የሚገርመኝ። እኔ ራሱ አስወር ነው የምለው። እኔ ዥልጥልጥ ያለ ነገር አልወድም። አብሶ እኔ ይሄ የሆነ እንደ መኮንን ቂጡን ያሰራው እንደ ምናምን በግድ ትልቅ ፓንት ስፖንጅ የሚያደርገው ወንድ ምናምን የተነፋፋ ከንፈሩ የሚልስ ምናምን አልወድም እኮ አቶ ሪቮ። እኔ አልወድም። እኔ ጎጃ ነኝ። ጥሩ ነው። እሱን አለመውደድ እኮ ጥሩ ነገር ነው ይሄ። እና አሁን ሳስበህ አንተ እግዚአብሔር ይመስገን ሚዲያ ላይ ስትታወቅ ብዙ ዘመን ነው። አራስ ልጆች ይዘህ እየጮክ ነው። ተመስገን። እንኳን ማርያም ማረች። እንኳን ማርያም ማረች። አሜን አሜን። ማርያም ማረች። እርሶስ ግን እንዴት ነው መቼ የሚወልዱት? እኔማ ጨረስኩ እንዴ አድርሻለሁ። አብዳ እንዴ ኧረ እንዳትጣሉ ይደብራል። ጨምሪ። አድርሻለሁ። ትንሽ ጨምሪ እንዴ ገና አንድ ፍሬ። ለምደም ጨምረው ምን ነው ብር መያዜ ከለከለ እንዴ? እስኪ ጣሊያን ኳሱን ብቅ በል ልክፈልልህ። ሪቮ እንታያለን። ዳይመንድ በዳይመንድ ልታረገን ነው። የምር የጣሊያኑን ኳስ ልጋብዝህ። ኩን ባንቺ በኩል ላከለት ትኬት ምናምን። እኔ ችግር የለብኝም ሪቮ፣ የሳንቲም ችግር የለብኝም እመነኝ። ውጭ ሀገር አይደለሽ እንዴ? በዛ ላይ ውጭ ሀገር አይባልም። ውጭ ሀገር እኮ ስትኖር ብዙ ቢል አለ። የምሰርቀው ነገር ወይ እኔ ኢሌጋል ነገር አልሰራም። ግን በቃ ዝም ብዬ ልጋብዝ ካለኝ ላይ ልጋብዝ ኳሱን ወደ ጣሊያን ላይ ቢልሽን ስንት ነገር ችለሽ እኮ ሴቭ የምታረጊው ነገር አለ አይደል እንዴ? አለ እሱ እንዳለ ሆኖ አንተንም ልጋብዝ። ይሄን ሳመር ምን አባቱ አንድ ጣሊያን አንድ ጓደኛችንን ጋብዣዋለሁ። አንተን ደግሞ ልጨምርህ። ተምር ፍራንክፈርት የሚኖር ልጅ ከሰው አነስኩ ምናምን አለኝ። ከህዝቡ ጋና ብዬ ትኬቱ ምናምን አስተካክዬለታለሁ። እኔ ያው ባልኢታሊያ ነው የሚሄደው። ማረፊያም ለየት ያለ ቦታ ነው። እሱን እናሳያል። በተለየ ሁኔታ ነው ባርባራ የምትመጣ። የዛን ጊዜ በጣም አለባበስ ምናምን ይለያል። ለምን ሳመር ነው እንደፈለግኩ ነው የምለብሰው። ጨዋታው ሌላ ነው የዛን ጊዜ። ጥፍሮቼን እሰራለሁ። ምን አይላሽ አይቀረኝ ምን አይቀረኝ። ይሄ ቁንጅና ሊወጣ ነው አይደለም። ቅልቅል ጥፍ ያለ ነው ሰውነቴማ። ሰውነት መልክሽ ራሱ የነገስታቶች መልክ ነው ያለሽ እንዴ። ጉረኛ፣ በጣም ጉረኛ ነኝ ቪቮ። በጣም የጣሊያኑን በጣም ተዘጋጅቼበታለሁ። ዛሬ ነው ከካምፓኒ ጋር የተፈራረምኩት እንደሚሄድና የሚገርም ነገር ሪቮ በጣም ሰርፕራይዝ አለ ለአንተ። መቼም እርግጠኛ ነኝ ዱላ ቅቤ ጠጣ ዱላ አይሆንም። ኧረ አይደለም። ካምፓኒ ምን አለ መሰለ ቫኬሽን እዚሁ ነው የምታሳልፊው ወይንስ ከሀገር ትወጫለሽ ወይ ወደ ጣሊያን ሄዳለሁ ስላቸው በአካውንቴ የቫኬሽን ብር ሪቮ የሙት በአካውንቴ የመስሪያ ቤት የቫኬሽን ብር። ይሄ ለውጥ አለ እኔ ጋ። ይሄ ነው ጎንበስ ብሎ መስራት፣ ቀና ብሎ መኖር ይባላል እኔ ጋ። እንደዛ ነው እንጂ ምን አባራ ሲዝናኑ እንደ ምንድነው? ምን ልታረጊ መጣሽ? አባረሽኝ። እጹብ ግን ከብሎክ አውጪኝ። እግዚአብሔር እኔ እጹብን ወዳታለሁ። ኖ እጹብዬ
ሪቮ ሺት ፉል ኦፍ ሺት ሪቮ ያቀኛል። እኔ ፉል ኦፍ ሺት ልሁን ፉል ኦፍ ቡልሺት ልሁን ባርቢ ፉል ኦፍ ላሳይሽ። ስቱፒድ ልሁን ሪቮ በደንብ ያቀኛል። አንተ ምን አስጨነቀ? ሄለ ባርቢ ያስተባባል። ይሄ ነው ባርቢ። ኤልያስ ስነ ስርዓት ተዋቸው ባርቢ አየሽ ምንድን ነው ደግሞ ያልኩሽ? እጁን አየሽ? ኦኬ እስቲ ኦኬ አው ሴንድ ዩ ማይ አድሬስ ኩዊንዬ። ለአንቺ ደግሞ ከጣሊያን የምገዛልሽ ነገር ነው ይታየኛል። መቼም አልመጣም ብለሻል። ሪቮ ሺ ኢዝ ፉል ኦፍ ሺት። ሪቮ አይበርዶ አይሞቀው የኔ ፉል ኦፍ ሺት መሆን ያቀኛል። ፉል ኦፍ ሺት መሆኔን ችግር አለው። ናርዲ ኤልያስ ተባባል ግን ኤልያስ ተባባል። እስከ መቼ ነው እንደዚህ ሽንታም ሆነ የምትኖረው? እኔ ግን ታውቃለህ ሪቮ ምን ደስ እንዳለኝ ታውቃላችሁ? አንተና ባርቢ እንደዚህ ማውራታችሁ። አይ ችግር አለው። እኔ ጠላቴ እኮ አይደለም። ይሄን ያህል አባቴ ገዳይ አይደለም። ምን ያደርገኝ ለመሰለሽ እሱ አንቱ እያለ ነበር የጀመረው፣ ግን አንቺ ሙዱ ገብቶሽ ገባሽ። ስሜታዊ ሳትሆኚ ወደ ጨዋታ ገባሽ። ትንሻኔ አንቱ ብባል ደስ የሚለኝም ቆንጅዬ ነኝ። አንቱ ብባል ምንም ነገር ደግሞ አንቱ እኮ ኢትዮጵያን የለኝ ሲሉኛል። እርሶ ምን ይጣሉት? እርሶ በልተዋል እንዴ? እርሶ ምን ይጣሉት? እርሶ ተነሱ፣ እርሶ አይቀስቅሱኝ ይደረግሎት ይሉኛል። ምን ችግር አለው? አንቱ ብባል ኢትዮጵያ አየር መንገድማ እንደዛ ሲሉ በጣም ደሜ ነው የሚፈላው። አረብ አንቱ ታቃጥለውኛል። እኔ በስመ አብ እኔ ራሱ ሲፋዛቸው እርሶ እያልኩ ጀመርኩኝ። መጨረሻ ላይ የሆነ ነገር የሆነ ሚስት ያረኩት እቃ ነበረኝ የፈለኩኝ። እርሶም እንደ የተቸገሩን ነገር አለ እንርዳውት አሉኝ። አዎ በእናትህ እኔ ደስ አላላችሁም? ግን ጋይስ እኔዬ ደስ አላላችሁም? ሁለቱ እንደዚህ ሲያወሩ ቦርዲንግ አንቱ ተዋውት ምን እንደምትረዳኝ ፍላይት እንዳያመልጠኝ አልኩት ማለት ነው። አይ እርሶ እኮ ቦርዲንግ ፓስ ቢጠፋቦትም ድጋሚ እናወጣዋለን፣ አይዞት ፍላይቱ ይቆያል፣ ብዙ አይጨናነቁ አይለኝም። ኧረ እናንቱ ታንጣልኝ ግን አሁን እኔ አጭር ቀጫጫሪ ደራቸው ለአንቱ ታማልመች ለባርቢና ለሪቮ ጊፍት ስጧቸው። ግን አንድ ነገር አለ ሪቮዬ፣ እኔ ጊፍት አልፈልግም። ቢኒንም ይቅርታ መጠየቅ አለብህ ሪቮ። እረፊ ነገር አታነካች። ማነው ቢኒ? በል እንከባበል። ማነው ቢኒ? የሰደበው ተጣለው እንዴ? ኩዊን ይኸውልሽ አታነካኪ ሰውን በእግዚአብሔር። አሁን ልጫወትበት። አሁን እሱም እስከ ስራ እየወጣ ስለሆነ እንትን አትበይ። ኩዊንሻ ጥሩ አይደለም፣ ለእኔም ጥሩ አይደለም። እኔ አንደኛ ቢኒዬን በጣም ነው የምወደው፣ በጣም ነው የማከብረው። በጣም ተከባብረን ነው የምንኖረው። ማንም ሰው ማላችን እንዲገባ፣ ማንም ሰው አስተያየት እንዲሰጥም አልፈልግም። ማንም ሰው ምንም እንዲል አልፈልግም። ብቻችሁን ለሆናችሁ ሰዎች አክባሪያችሁን ይስጣችሁ። እኔ እንደፈለኩኝ ብናገር፣ እንደፈለኩኝ ብጫወት እኔን አክሴፕት አድርጎ የሚኖር ጓደኛ አለኝ። በዛ አልደራደርም። ማንም ሰው ስሙን እንዲያነሳብኝም አልፈልግም። የፈለገ አብረን እንኑር እንለያይ ምናምን ልክ እንደ ልጅ አባት ታውቂያለሽ። እኔ በልጅ አባት አልደራደርም። ይሻል ማንም እየመጣ በልጁ አባት በቤተሰቡ እንዲያርጎኝ እንዲበድሉኝ ምናምን ብሎ ሲጨማለቅ እኔ በልጅ አባት ቀልድ አላውቅም። ምክንያቱም ትንሽ ልጅ አለ እሱ ቤት ውስጥ የአባትየው፣ ያ ማለት ራሱን ነው የተካው። እኔ እንደዚህ ሪሌሽንሺፕ ላይ ቀልድ አላውቅም። ማንም ሰው መናገር አይችልም። ለማንኛውም ችግር የለውም። በቀደም እኮ የጠራሁሽ ሉሊት ገብታ እኮ ነው እያወራች። ሉሊት? የትኛዋ ሉሊት? ሉሊት ነይ እንዴ ሙች ነይ ሉሊት። ሉሊት ሄደችው ኪዩን። ሉሊት የትኛዋ ናት እንዴ? በቀደም ለታ እዚህ ስታወራ እኮ ነይ ቶሎ በይ ብዬ ስልሽ ቆየሽ። ስላንቺ ሉሊት ተሰዳቢዋ ሉሊት 26 ብላ የገባችው ስላንቺ በነይ ብዬ አልጠራሁሽም። እሷ እኮ በጣም የደከመች ሴት ናት። ሮማን ቤት ቡና እየጠጣች ነው አለችሽ እኮ። ቡና አይደለም እኔ ምንም ብጠጣ ያምርብኛል። ሉሊት እኮ የሆንሽ የምታረጊው ፕሮፋይል ሲያስጠላ፣ የሴት ስም ይዘሽ የሴት ማዕረግ የለሽ
የሚደግፍሽ የለም። ምንም አይነት የሆነ ደስ የሚል ነገር ኖረሽ አታውቂም አንቺ ሉሊታ። እኔ እኮ ሎንግ ታይም አውቅሻለሁ እና ፕሮፋይልሽ ራሱ ሲያስጠላ የምታመጫቸው ዳሚስ ዳትስ ዩር ላይፍ ዩ ኖ ዩር ላይፍ ኢዝ ዳት። አንቺ ይሄ ነሽ፣ እኔ ደግሞ ሌላ ነኝ። ኤልያስ ተባባል ደግሞ በጣም መልስ ካልሰጠሽኝ ብለሃል። ስለአንተ ልንገርህ፣ አንተ ማለት አዝማሪ አለቅላቂ ጭላጭ ጠጪ ነህ። እርግጠኛ ነኝ ወንድ ነህ። የሰው ጭላጭ እየጠጣ የሰው ድስት እየጠረክ የጎረቤት ቡና ጠጡ ስትል ምግብ ሲበሉ ስታይ ስጋ ጠጡ ምግብ ጠጡ ብለህ የምትል የራበህ ነህ። ከኔ ጋር ቀርብ ይሻላል። ኤልያስ ተባባል ካውያ ራስ ላባርልሽ። ማንም እንዳታባር ይቀመጡ፣ እንዳነካቸው። ሰው ልናጣ ነው እኮ እነሱ ከሄዱ ምን አለን ታዲያ? አባርናቸው። በባርቢ ባርቢ ልንገራችሁ፣ ይሄ ቤት የባርቢ ቤት ሆዴ ባሰው ስለሆነ ያለው አንድ ሰው እንዳነኪ። ሉሊት ትሽ ከዚህ መንጋ ጭላ 44 ቁጥር ጫማ እንዳነኪያት ባርቢን ትነኪያታለሽ። አለቅሽ ይጅባል ተንጣጣሽብኝ። ማን ኤልያስ ተባባል ብብት ፊት ያልከው አንተ። እኔ በብብቴ እግዚአብሔርን ውሃ ትጠጣበታለህ አንተ ልፍጣም። አንተ ብስብስ ያልክ የሞትክ ሽማግሌ ነህ። እንደ ፈርስት ኦፍ ኦል ይጋር ጀስት ሰባው 3 ፎሎወር ይዘ ምናምን ፌክ አካውንት የሉሊትን አንብቢ ባርቢ እንዳላቋርጥሽ። ይቺ ከርካሳ አሮጊት እንደው አንቺ ሉሊት እኔ ክዊን አንቺ ጋር ላሲስ እኔና ሉሊት በቪዲዮ እንውጣ። አንቺ ድቃቃ ጠማማ አሮጊት እድራስ ቅንቅናም ችጋራ ሜዳ ልጅ እኔና አንቺ በቪዲዮ እንውጣ። ታውቂኛለሽ እኔን እኮ እኔ በደንብ ታውቂኛለሽ። ከእግር ጥፍሬ እስከ ጭንቅላቴ አንድ አይነት ከለር ቆንጅዬ ደባሪ ፈርጌሪት ዩ ኖ አገረ ዳምባሪ ነው። ቀማላ ሜዳ ልጅ ቂጣሽን አዙሪ። ትንሽ ጭጣው ላይ በርበሬ ቀቢው እንዲሸጥልሽ ከሰው ላይ ቆሎ መስፈሪያውን ደግሞ በደንብ ቀጥቅጪና ድብድብ አድርገሽ ጠላም አዙሪበት። የደሃ ልጅ በጣም የደሃ ልጅ መሆንሽን አውቄዋለሁ። ይቅርታ ኢትዮጵያ የደሃ ሀገር ናት፣ ግን እንዳንቺ አይነቱ ደግሞ የጭንቅላት ደሃ ልጅ ነሽ። ኔክስት ኤልያስ ተባባል ደግሞ የሉሊት ባል ነህ። ኤልያስ ተባባል ማለት የሉሊት ባል ነህ። ስራ ፈት ነህ። ስራ ፈት ፓንት የተቀደደ ሱሪ የተቀደደ ቆለጥ በጎነቶ እንደ ሸማኔ መወርወሪያ እያስቸገረ በእጅ ይዘህ ነው የምትዞረው። ይሄ የሱሪን ቀዳዳ አንተ ቆለጣ፣ አንተ ወንድ ነህ እንዴ? እንደ ወንድ እኮ አትታይም። ኤልያስ ተባባል ምን ለማለት ፈልገን? ሰው ጠርተቦታል። ሉሊት የጣፈችኝ ባርባራ የፊትሽ ርዝመቱ ፈረስ ያስናፍቃል። የኔ ፊት ፈረስ ከብት ነሽ። የከብት ምሳሌ ነሽ። አይገርምሽም? እኔ ባርባራ ኤኒዌይ ኪዊን ወዴት ነው ሄደችው? ሜሊ ይቅርታ ተለማመዱት። ግን ድህነትንና ጭንቀትን ሉሊትና ኤልያስ ተባባል ድህነትና ጭንቀትን ተለማመዱት። ላሳያችሁ፣ ተለማመዱት። ምንም ላደርጋችሁ አልችልም። ያው አብሯችሁ ስለሚኖር ደግሞ አክሴፕት አድርጉት። ዩ ሃቭ ቱ አክሴፕት ኢት the way you አክሴፕት ማድረግ አለባችሁ። እኔ እኮ ጥግብ ብዬ እኮ ነው ማጨናንቃችሁ። አሁን ዝንጥ ብዬ ሉሊት ልናስገባት ባርቢ የት ትገባለች? እቺ ገብታ ማታውቅ ምን ነገር ማጋጋል ነው? ኧረ ተይ ኪኒሽ፣ ኧረ ምን ችግር አለው? አስቤ ትግባ። ኧረ ተይ ባርቢዬ፣ እንዴ እኔ ፈታ ብለሽ ስትጫወቺ ነው። ሪፎም እኮ የሚናገርሽ መስሎኝ ስዘጋጅ ተለሳለሰ። በአንቺማ እንዴ እንደ አይኔ ብሌን እኮ ነው መሰለኝ። እናቴ ተሙት ምንም እንዲደረደር ምናምን በአንቺ አላውቅም። ኢየሱስ ለባርቢማ ማንም ይቀራል ማለት እኮ የተረሳ የወደቀ ጣሳ ናት። እንዴ በባርቢማ ምንም ብለ ሪቮሉት ሰብሮ ነው። እኔ ስማ ግን በባርቢ ላይ ከማንም አልደራደርም።
እንዴ እስቲ ልብ የፈለገ ካለ ይምጣ። ተናገረው። ልብ ካለ አይ ተናገረው። አንቺ ደግሞ አሪፎም ፍሬንድ እኮ ነች፣ ግን ያው ባርቢ ደግሞ እንኳን ኦልድ አርቢ ፍሬንድ ናት። ትግባ። እኔ የማናት እቺ አይ ሉሊት የምትባለው አትገባም። በመጀመሪያ ተብታባ ድዶ ያለቀ ኧረ አሮጊት ናት። ባርቢን ወንድ የሆነ ይናገራት። አስገቢያት ሉሊት የምትባለው ተው አገጯ ነው የምለው። እንዴ ባርቢ በሰው ፍቅር የተከበበች ነች። እመቤቴ ባርቢ ደንግጣ ዝም አለች። ለምን ለምን አልተነግጥም? ለምን እኔ እግዚአብሔርን ነው የምላችሁ። አንቺና ኤልያስ ተባባልን። 7 ቤታችሁን የሚያስተዳድር ነው በ15 ቀን የምሰራው። እድሜ ልካቸውን የሚያስተዳድር እኔ ነገር ከች በልሽ እኔ ልንገርሽ አይደል ማይ ፐርሰናሊቲ የምኖርበት ሀገር ሂራያ በጣም ፕራውድ ነው። እና እኔ እኮ ታሳዝኑኛላችሁ። እናንተን ይሄን ያህል ሞራል ስነካ እያዘንኩኝ ነው የምነካው። ሞራላችሁ በጣም አዛኝ ልባለሁ። አሁን እኔ አንቺ ሞራልሽን ስነካ ታሳዝኝኛለሽ። ይሁን ቂጥሽን የጣልሽ ቂጥሽ የደረቀ አሮጊት እንደሆንሽ አውቃለሁ። ኤልያስ ተባበር ራሱ ወንድነትን የሻት የሳትክ ዝም ብለህ ሳታወጣ የምትሸና መሆንን ያውቀዋለሁ። ግን ይህን ስናገር እያዘንኩኝ ነው። አም ሶሪ ፖይስ ከባድ ነገር ነው ያልቻቸው። አም ሶሪ ኖ አም ሶሪ አትበይ። እነሱም እኮ የተናገሩሽ ነው። አይ ይህን ስላዝናለሁኝ እኔ ኩንሻ ይህን ያህል ፕራውድ ኦፍ ሚ። ግን እንደዚህ ሰውን መጥፎ መናገር አልፈልግም። በአንድ ጊዜ ባርቢዬ እጹብዬ ባርቢን ብሎክ ካረግሻት እንዳታወጫት ከብሎክ ውስጥ ሀከር ነች። እሺ እኔ ግልጽ ነው የምናገረው። እጹብዬ አውጪኝ፣ እጹብዬ ፍቺኝ በእናትሽ። እሰይ እጹቤ ፈታኛለች። እጹብዬ ፈውሎ አርግሻለሁ። ለሌላ ምንድነው ሞላጫ እጹብዬ እኔ እና አንቺን ለያይተው ብሎክ አርገውኝ መጥቻ አንቺ እቺ ኩኝ እስረኛ አርጋኝ እጹቤ እጹቤ ጋር እንዳትሄጂ እጹብ ጋር እንዳትጫወች። የጣሊያንሽን እኔ እከፍልልሻለሁ ትኬትሽን። እሷ ጋር እንዳትሄጂ። እኔ አልፈልግም፣ ራሴ እከፍላለሁ። እጹብ ጠንቀቃ ከዩቱብ ጀምራ ታቀኛለች። አታውቅሽ ሌባ ሞላጫ። አንቺ አክሊሉን ሰርቀሽ የተዋረድሽ 42 ሚሊዮን ዩሮ 42 ሚሊዮን ዩሮ እጹብዬ። ኧረ ስታስጠሉ እያለ ነው ኖ ብሎ የገባው ፕሮፋይላቸው ኖ ብሎ የገባው ስታስጠሉ። አንቺን እንደ አንቱ ቆጥሮ እኮ ኖ ደግሞ ዝም ብለህ በኩለ ሌሊት ግራ የገባ ሰው ነህ። እኛ በጣም ነው የምናምረው፣ አይገርምም? በጣም እኔ ደክሞኛል እንጂ ካሜራውን ብከፍተው ደስ ይለኛል፣ ግን ደክሞኛል። ለማንኛውም ማይ ድራይቨር ዛኔ አላረገውም እንዴ ናፍቀሽኛል። እስቲ አንዴ ልይሽ። አይን ሻወር ልትወስድ ነው እንዴ? እና አይን ሻወር ልትወስድ እንዴ? አይን ሻወር ሊወስድ ነው። አንዴ ክፈች ውስጥ ልይሽ። እውነት በጣም ነው ባይኔ የምትመላለሰው። አይ ደክሞኛል፣ ባካችሁ ይቅርብኝ። እስቲ ባርቢ ልይሽ ስሞትልሽ። አይ ደክሞኛል ፊኒሻ። አሁን ድራይቨር ኦልሬዲ አም ኒር ቱ ዩ እያለኝ ነው። አይ ሃቭ ቱ ጎ ሆም። ከዛ ቤት ገብቼ እንትን እላለሁ። ባርቢ ኪቱ ቀዳዳ ዩኒፎርም ስላረገች ነው። እኔ ግን አንድ ነገር ላሳያችሁ። ይሄንስ ላችሁ ሽርጤን ይዤ ነው ቁጭ ያልኩት። ንፍጣሙላ ከስራ ወጥቼ ነው። አሁንስ ምን ልትሉ ነው? ኤልያስ አዎ ስራ ላይ ነው። ደግሞ አምሮብሻል ባርቢ። አስወል ለምዶ ሰማያዊ የሆነብኝ ከስራ ወጥቼ ድራይቨሬ እየጠበቅኩኝ ነው። መጣልኝ ድራይቨሬ። አይ ሃቭ ቱ ጎ ሆም እና ጋይስ እናመሰግናለን። ብዙ አትቃጠሉ። ኖ ላይት እንደውም ታምራለች። ፀጉርሽ ያምራል። ቆንጆ ሆነሻል። ምንድን ነው የለበሽው? እስቲ ደክሞኛል እንጂ ቲሸርትና ጨርቅ ሱፍ። ምንድን ነው ደረትሽ እንደዚህ ያበጠው ባርቢዬ? ተሰርቻው አስፒ አስተያየት ግን ለማስመጥላ ነው የምተኛው። ሩሙ በደረቷ ነው የምተኛው። ሩሙ ሲያምር እንትኑ ኤልሲዲው እንትኑ ላይቱ አይ ያምራል። የአስፒ አስተያየት ግን አየኸው
እግዚአብሔር እዛ ነው ሀሳቢ። አንቺ ምን እሺ ነው? አይ አየህና ከንፈርህን ነከስ። ምን ሆነ? ምን ፈልገህ ነው? ከንፈርን መጣ ደግሞ አልታወቀህም እንጂ አስፔ ከንፈርህን ነከስ። እኔ ጥሩት ሄደች በባርቢያውን ምንድን ነው እንትን ሪቦ በተለይ ምንድን ነው አንተ ፊት ሲሰጡ በቃ አራ ሪቦ ነው እንጂ ባርቢ ፊት ሲሰጡት የሚሰራውን ሰው አስፍሻ ዝም በል አንተና እኔ በእኔ አትደራደርም፣ በአንተ አልደራደርም። ምንድን ነው ወይ የምትይው እሱ ብያት ሪቦ የምታዳምጪው መስሎ ሲያከሳስር ነው እንጂ ኧረ ይመችህ። አይ ያልከው ነገር እኮ አሁን እኔ በባርቢ አልክ። ምንድን በባርቢ ባርቢ ውስጤ ነች እንዴ? ምን ሆናችኋል? ሚስቴ ነች ውስጤ ነች ነው ያለው። ምን ማለት ነው? እዛ ጋር መላውንም አልሰራንም። ነገ ቃል ተገብቶ ልጅቷ ይቆሰዋል። ባይዘዌ ነገ ጋይስ እንዳትቀሩ። የአስፔ ያደረገው መነጽር 8,000 ነው የተገዛው። ያስመርቃል። አይ በአቅሚቲ ነው። ነገ የለውም ግን አየር ላይ ያው ተዋጽኦ አደርጋለሁ። ምንም ችግር የለም። አንዴ ለአስተባባል ላይ ሊድለት እስቲ ቆይ ስማ፣ ለአስተባባል ምን ነው እናትክን ነው አባትክን የቸገራቸው? የእውነት ነው የምልህ። በጣም ነው ሁል ቀን ኔጌቲቭ ነገር ነው ሰዎች ስትናገር የምሰማ። ማን ነው ሊያስተባባል ትላለህ? ሊያስተባባል በጣም ቆይ ዴኒ፣ የእውነቴን ነው የምላችሁ። ሁል ቀን ትመጣለህ። እኛ እንደ ሰው ነው የምናይ። እኔ እንኳን ኢቭን ብሎክ እንኳን አላልኩም። ጀስት ፍሬንድ ፎሎ አድርገኸኝ ዝም ብዬ ነው የምቀመጠው። ግን ሁል ቀን ምር ያለ ነገር የምትናገረው ከእናትህ ቀሚስ ስር አልወጣህም፣ ከእናትህ ቂጥ ስር አልወጣህም። ለምንድን ነው የምትማረረው አንተ? ሰውን ኔጌቲቭ ነገር የምትናገረው ለምንድን ነው? who the hell you are በመጀመሪያ እና ለምን ብስጭት ትላለህ? ለምን ታዝናለህ? ሰውን ኔጌቲቭ በመናገር አንተ አያልፍልህ። አንተ የሚያልፍልህ ቲንክ ፖዚቲቭ ቦታ ላይ ዋል። እግዚአብሔርን ነው የምልህ። መቼም አያልፍልህም እንደዚህ ሆነ። አልቶም ተይ ኩን ተይው የምትይውን ነገር አቁሚ። እና ኤልያስ አንተ ለአንተ ልንገርህ፣ እኔ እንጨትም ቢሆን ፍለጥ ድንጋይም ቢሆን ተሸከም እንዲያልፍልህ። ቲክቶክ ላይ መጠህ በሌላ አቅም አትሳደብ። ያ ሆነ ከምትኖር ደቡብ ሄደ ቢሆን ድንች ትከል ወይንም ጫት ልቀም ወደ ድሬዳዋ። ደቡቦች አሉ ባርቢ፣ ደቡቦች አሉ። አስፔን ለመንካት ደቡብም ቢሆን ነው የምልህ። አለበለዚያ መቼም አያልፍልህም። ሁል ቀን ተሳዳቢ ሆነ ትቀራለህ። ሁል ቀን አሽሟጣጭ፣ ሁል ቀን ለማኝ ሆነ ትቀራለህ። መቼም አያልፍልህም። ሲጀመር ሲጨርስ ይሄ 3 ፎሎወር ምናምን ይዘህ መተህ ፎሎ በጣም ይደብራል። እኔ ለእናት አዝኩላት። የገረመኝ ምን እንደው ታውቂያለሽ ባርቢ ጋይስ፣ ቆይ ሪቮ አለ ሪቮዬ በሌላ ስልኩ ሌላ ቤት ገብቷል። ላይፍ ይኸውልህ ምንድን ነው የምታጣጥ? በሌላ ስልኩ ሌላ ቤት ገብቷል። የታየ ይመስለኛል። ታዲያ ሻቋ እንዲመለካለሁ ቤት ገባ ድራይቨር የመጣ ባርቢ ጉድነት ሰሚያለሽ። ተመልሰሽ ነው ቶሎ አንተ ሜሊጋ ሼር አድርጊላት። ኩዊን ምን እሺ ሪቮዬ ሄኖክ ትዝ ይልሃል? ሪቮ ሄኖክ ወሬ ቆላ ቡና የሚለኝ አስፔ ምንድን ነው አንተ እንዳርዳር የሚልህ? ኧረ ከሪቮ ጋርማ ተከባብረን ነው በጣም እኔ እግዚአብሔርን ወንድሜ ነው የሚመስለኝ ሰው ራሱ እመቤቴ ቅድም እኮ ነው እኔ ይኸውልህ አሁን አቻ ተቀሳስሪ ንግልና ሪቮ እንዳንዞርብሽ ኩይን ስማ ሪቮዬ ቴቴ ማርሳሳቱን ትተሽ ሼር አድርጊላት። ማርያምን ሰክሳኝ ወዴት ነው የምትሄደው? ትመጣለች። ቆይ ልንገረው። ቅድም ባርቢን ከተናገራት ምን እሺ ነው ምን ያመጣል ማለት እንደዛ። እንዴት አንቺ እኔ እናቴ እንደ ወንድሜ የማየው ሰው ነው። እኔ ቲክቶክ ላይ ብዙ እንትን አልቀርብም ሰው። ሪቮ ግን ገብታለች። በቃ ከልቤ የሆነ ዘመድ ሳንሆን እንቀራለን። የሆነ ነገር ጠርጥሬያለሁ። ቆይ አይ ብሬን ሊያስቀሩ እዚህ ተደራጅተውብኛል። አገኘኋት። ላኪላት ማርያምን። እዛ ቤቷን ከፍታ ነው የሚሆነው። አሁን ከሄድኩ ደግሞ አውቃ በቃ ሌላ ምናምን። ቆይ እስኪ ሪቮ እስኪ የሆነ ጊፍት ነገር ላስፔስ እንዴ። ሪቮ ሌቭሉ ስንት ነው? ቆይ ልሹፉ ምን ይልሃል? አረ የድሮ የተዘጋው ነው።